ብሩክን ያስደነገጠው ፕራንክ ማለት ነው። እና ሀይሚ ደህና አርግታለት ነው ቀመር አዘጋጅታ የጠበቀችው ማለት ነው። እና ግን በስማም ብሩክ ግን ከሀይሚ ጋር ላለመጣላት የሚያደርገው ነገር በስማም እንዴት አባቱ ደስ እንደሚል ማለት ነው። የእውነት ለመናገር ማለት ነው የሆነ በቃ በጣም ነው የጨነቀው። በጣም በጣም ታውቃላችሁ አይደለ? ግን ሀይሚ ግን ትወና ትችይበታለሽ ማለት ነው። እና ያው ብሩኬ የራስህ ስህተት ነው ይሄን ሁሉ ነገር እንድታደርግ ያደረገች ማለት ነው። ለምን ስላገትካት እንደፈለገች ማድረግ አትችልም ብለህ ካስበክ ነበረ። አቤት ግን እኔ ራሱ ስማ እስከ መጨረሻው ባለማየቴ ሌላ ነገር ልናገር ሁሉ ነበር ማለት ነው። ግን በስመ አብ ደነገጥኩ እኔ የእውነት ለመናገር ማለት ነው። በቃ እንዴት እሷን አግቷት ምናምን እሱ እንደዚህ አይነት ነገር ያደርጋል በቃ እንዲህ ምናምን ብዬም ደግሞ በቃ ለመወሰንም ምናምን ግራ ገብቶኝ ምናምን ነበረ ማለት ነው። እና አጅሬ ለካ የራሷን ነው መሰለኝ ማለት ነው። እና ወይ ገዝታም ሊሆን ይችላል እንደዚህ ያደረገችው ማለት ነው። ግን ማሰብሽ ብቻ ራሱ ይበቃል። የእውነት በደንብ ነው የምትችይበት። ኦልሬዲ ሀይሚ ፕራንክ ላይ በጣም ጎበዝ ናት። ከብሩክ ትበልጣለች ፕራንክ ስታደርገው ማለት ነው። እና ከስንት ጊዜ በኋላ ነው ይሄን ነገራችሁን ያየንባችሁ ማለት ነው። እና ፕራንክ ስትደራረጉ ምናምን በጣም ከብዙ ቆይታ በኋላ ነው እንደዚህ አይነት ነገር ስትደራረጉ ያየ ነው ማለት ነው። እና ብሩኬ ተገኝተሃል ዛሬ ማለት ነው። እና በስመ አብ ስቺበት በቃ ደነገጠ። በቃ አንደኛ በቃ ማለት ታውቃላችሁ አግቷት ሌላ ቤት ነበሩ እና ዛሬ ነው መሰለኝ የመጡት እዚህ ወደ ራሳቸው ቤት ማለት ነው። እና ስትመጣ ይሄ እኔ ማሰዋ ብቻ ይችል ጭንቅላቷ እኮ ሀይሚ እኮ ትለያለች። በምክንያት ነው የምንለው ጨረቃ ትለያለች። የጨረቃ ፋሚሊዎች ላይክ እያደረጋችሁላት ማለት 300 ሺህ አስገባብን እናታችሁ። እና ብሩኬን ዛሬ በከባዱ ነበር የመጣችለት ማለት ነው። እና እኔ ማርያምን ታዲያ እሺ በዚህ እንኳን እንጣላ ምናምን አላት ማለት ይሄ ራሱ እኮ በስመ አብ እንደሚወድሽ ማረጋገጫ ነው። እኔ አላቅም ምናምን ግን አንዳንድ ጊዜ ማን ነው እንደኔ ብሩክ ላይ መጀመሪያ የፈረደበት ማለት ነው። መጀመሪያውን አይቼ ከዛ መጨረሻውን ባላይኖር አስባችሁታል። የምወርድበት ውርድብኝ ድሮም ወንድ ስትባሉ ምናምን ብዬ ነበረ። ግን ፕራንክ ነው አለች። የፈጠረችው ድራማ ነው ማለት ነው። እና ቤተሰብ ላይክ እያደረጋችሁ ሰላም ሰላም፣ ውድ የማርታ ኢትዮ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። የጨረቃ ፋሚሊ ፕሊስ 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 ላይክ አድርጉልኝ። ስወዳችሁ ጠፍቻለሁ። ጨረቆቼም ፋሚሊ ቤተሰቦቼ በጣም ሶሪ፣ በጣም እየጠፉ ነው። ስራ በዛብኝ እና ለዛ ነው የጠፋሁት ማለት ነው። የኔ ወርቆች ማለት ነው። እና እኔ የምላችሁ ማለት ነው። እና ማን ነው መጀመሪያ ታምኔሉን አይቶ የደነገጠው ማለት ነው። ሁላችሁም እንደኔ ገመታችሁ ምናምን ነበረ። እስቲ ግን እንዴ እኔ በጣም ግራ የገባኝ መጀመሪያ ላይ በጣም ስታለቅስ አሳዘነችኝ ምናምን ማለት ነው። ከዛ እንዴ አግቷት አልነበረ እንዴ? ከቤት አብሮ አይወጡም አልነበረ እንዴ? እንዴት እንደዚህ አይነት ነገር ሊፈጠር ይችላል? ምናምን ብዬም ደግሞ እንትን አሰብኩ ማለት ነው። ግራ ገባኝ ማለት ነው። እና በጣም ብዙ ነገሮች እንዳስብ አደረገኝ። ግን ኦልሬዲ ቪዲዮን እስከ መጨረሻው ድረስ ነው ያየሁት ምናምን ማለት ነው። የመጀመሪያ እንትን አለቃቀሷ ምናምን የሆነ ሪል ነው የሚመስለው። በቃ ሪል ታውቃላችሁ፣ የሆነት በቃ የተጎዳች ምናምን እዛ በዛ ነገር ላይ የደረሰባት ምናምን የምትመስለው ግን በቃ የሆነት ስማ ትችላለች የሆነት እንደመናገር ማለት ነው። እና በቃ እሱን ስታለቅስበት ስደበደበው የነበረበት ሞመንት አስባችኋል? ይህ ቆሻሻ በዚህ በቆሻሻ እጅግ እንድትነካኛል። በቃ እኔ ግን ኬት ነው የሚመጣልሽ? ኬት ነው የሚመጣልሽ? እነዚህ ሁሉ ድራማዎች ማለት ነው። በቃ የሆነት ለመናገር ማለት ነው። እና በጣም ነው ምቺው የሆነት ለመናገር ማለት ነው። ለምን ማሰብሽ ራሱ በቂ ነው። አንቺ በእንደዚህ አይነት በዛ ጭንቀት ውስጥ ሆነሽ በእንደዚህ አይነት ስትረስ ውስጥ ሆነሽ ማሰብሽ ሁሉ በጣም በቂ ነበረ ማለት ነው። ግን ጎበዝ ነሽ። በስመ አብ አንደኛ ዛሬ ገና ከመፈታቷ በተንኮል ነው የመጣችው። በተንኮል አሁን ጉድሽ ፈላ። ነገ ደግሞ እሱ በተራው ብድር ይመልሳል። በቃ አይቻልም ማለት ነው። እና ግን እሷም ያው እንዴ የፕራንኳ እናት ሞታለች አለው ተነስቻለሁ ለማለት ያክል ነው የሰራችለት ማለት ነው። እና እኔስ ግን እኔ ደስ ብሎኛል እውነት ለመናገር ግን ማለት ፕራንክ ነው ምናምን ብላ ባትናገር ኖር በጣም አዝን ነበረ የእውነት ለመናገር ሀይሚሻ ማለት ነው። ቆንጆ ማለት ለምን ብሩክ ላይ ነበር የምንወርድበት ምናምን በቃ አንተ ወራዳ ምናምን ብለን ነበር የምንሰድበው ማለት ነው። እና አንዳንድ ጊዜ
በህይወታችን እንደዚህ ነን። ብዙ ሰዎች መጀመሪያውን አይተን ብቻ አስተያየት የምንሰጡት ሰዎች አለን ማለት ነው። እና መጨረሻውን ሳናይ ማለት ነው። እና መጨረሻውን ማየት አለብን ማለት በጣም በቃ አሳዘነኝ። የብሩክ ድንጋጤ ማለት በቃ አላወቀም። በቃ እኔ እኮ አላስገቦትም፣ እኔ እዚህ ቤት አልነበርኩም። በቃ በስመ አብ ወልድ በቃ ጿሚ ነኝ ራሱ አለ ማለት ነው። በጣም በቃ ከመደንገጡ የተነሳ በቃ ጿሚ ነኝ እኮ እኔ እኮ ምንም ማውቀው ነገርም የለም ምናምን በቃ አሳዘነኝ እውነት ለመናገር ማለት ነው። እና አስባችሁታል? የሆነ ባልገመታችሁት ነገር ባልጠበቃችሁት ነገር እንደዚህ አይነት ነገር ሲፈጠርባችሁ እስማው የእውነት ለመናገር በጣም ነው የሚከብደው ማለት ነው። ግን ኦልሬዲ አስባችሁታል? ፕራንክ ራሱ ነው ብትለው ራሱ አያምንም የእውነት ለመናገር ማለት ነው። ለምን እንደሆነ ታውቃላችሁ? በቃ በጣም ነው የሚደነግጠው። ደንግጦ ደግሞ ተመልሶ ፕራንክ ነው ስትለው ደግሞ በጣም ነው የሚደብረው የእውነት ለመናገር ማለት ነው። እና ግን ያው ብሩኬ ምንም ማድረግ አይቻልም ማለት ነው። እሷም የሽምግልናውን ነገር ነው አሁንም የሰራችልክ ማለት ነው። ኦልሬዲ አንተ